ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? የሰዓቱን አጫጭርና ሰበር መረጃዎች ይዤላችሁ ቀርቤያለሁ። በቅድሚያም ዋና ዋና ዜናዎችን በማስቀደም እንጀምራለን። አንዲት ኢራናዊ ወደ ሱዳን የጦር መሳሪያ አዘዋውራለች በሚል አሜሪካ ውስጥ በቁጥጥር ስር ዋለች። በሌላ ዜናም ትራምፕ ኢራን እስክትስማማ ድረስ በሆርሙዝ ላይ የጣሉትን እገዳ እንደማያነሱም አስታወቁም። በሌላ ዜና ፓኪስታን ለሱዳን ልትሸጥ የነበረውን የጦር መሳሪያ በሳውዲ አረቢያ ተቃውሞ ምክንያትም ማዘጋቷን ሮይተርስ ዘግቧል። ፕሮግራሞቻችን እነዚህና ሌሎችን መረጃ ይዘንላችሁ ቀርበናል። የዩቲዩብ ቻናሌን ሰብስክራይብ አድርጋችሁ የደወል ምልክቱን ብትነኩ አጫጭርና ወሳኝ መረጃ በየሰዓታት ልዩነት ደርሷችኋል። ቀጥታ ወደ መረጃው አለፍ። የአሜሪካ የመኖሪያ ፍቃድ ያላት የ44 ዓመቷ ሻሚም ማፊም ቅዳሜ ዕለት በሎስ አንጀለስ አውሮፕላን ማረፊያ ተይዛ በኢራን የተመረቱና ለሱዳን የተሸጡ ድሮኖችን፣ ቦምቦችን፣ የቦምብ ማቀፊያ ፊውዞችን እና በሚሊዮን የሚቆጠሩ ጥይቶችን በመደበል ወንጀል ተከሳለች ሲል የአሜሪካ አቃቢ ሕግ ቢል አልሲሊ በኤክስ ገጻቸው አስታውቀዋል። የፍርድ ቤት ሰነዶች እንደሚያሳዩት የጦር መሳሪያዎቹም የተሸጡት ለሱዳን የመከላከያ ሚኒስቴር ሲሆን ከዚሁ ጋም $70 ሚሊዮን የሚያወጣ የድሮን ሽያጭ እንደሚገኝበትም አስታውቋል። ግለሰቧ የተከሰሰችው አሜሪካውያን ያለ ፍቃድ የኢራን ዕቃዎችን ወይም አገልግሎቶችን እንዳይገበያዩ ወይም እንዳይሻሻጡ የሚከለክለውን የአገሪቱ የጣለችውን ማዕቀብ በመጣሷ ምክንያት ነው ሲል ገልጿል። ማፊ እስካሁን ድረስም በቀረበባት ክስ ላይ አስተያየት ያልሰጠች ሲሆን ጥፋተኛ ከተባለች እስከ 20 ዓመት በሚደርስ እስራት ልትቀጣም ትችላለች ሲል ገልጿል። በፍርድ ቤት የቀረበውን የኤፍቢአይ የወንጀል ክስ ቢቢሲ የተመለከተው ሲሆን ማፊ የሱዳን ልዑካን ቡድን ወደ ኢራን ያደረጉትን ጉዞ አስተባብራለች፣ ከ6 ሚሊዮን ዩሮ በላይም ክፍያ ተቀብላለች፣ እንዲሁም የክፍያ ደረሰኞችን ሰጥታለች ሲልም ዘርዝሯል። ለሱዳን የመከላከያ ሚኒስቴር 55,000 የቦምብ ማቀፊያ ፊውዞችን ለመሸጥ የሚገልጽ የፍላጎት ደብዳቤ ለኢራን እስላማዊ አብዮታዊ ዘብ ማስገባቷም በክሱ ላይ ተጠቅሷል። እንደ ኤቢሲ ገለጻም ማፊ በ2016 የዩናይትድ ስቴትስ የመኖሪያ ፍቃድ ያገኘች ኢራናዊ ነች ሲልም ገልጿል። በሌላ ዜናም አሜሪካ ከቴህራን ጋር ስምምነት እስኪደርስ ድረስ በኢራን ወደቦች ላይ የጣለችውን እገዳ እንደማታነሳም ፕሬዝዳንት ዶናልድ ትራምፕ አስታወቁም። ፕሬዝዳንቱ ይህንን ያሉት ጦርነቱ ለማስቆም ያስችላል ተብሎ ተስፋ የተጣለበት ሁለተኛ ዙር ድርድር ስለመካሄዱ እርግጠኛ መሆን ባልተቻለበት ወቅት ነው ሲልም ገልጿል። ትራምፕ ከአንድ ሳምንት በፊት ጀምሮ ተግባራዊ ያደረጉት እገዳም ኢራንን ሙሉ በሙሉ እያወደመ ነው ሲሉም በትሩዝ ሶሻል ማህበራዊ ድረገጻቸው ላይ አስፍረዋል። ትራምፕ አክለውም አገራቸው ጦርነቱን በብዙ መልኩ እያሸነፈች ነው ሲሉም አብራርተዋል። ይህ ፕሬዝዳንት ትራምፕ አስተያየት የተሰማው የአሜሪካና ኢራን ያደረጉት ጊዜያዊ የተኩስ አቁም ስምምነት ሊጠናቀቅ 2 ቀናት ብቻ በቀሩበት ወቅት ነው። ነገር ግን በፓኪስታን ይደረጋል ተብሎም የተጠቀሰው ሁለተኛው ዙር የሰላም ድርድር ስምምነት ስለመካሄዱ እርግጠኛ መሆን አልተቻለም ሲሉ አብራርተዋል። በፓኪስታን ዋና ከተማ ኢስላንድ ድርድሩ ሊካሄድ እንደሚችል ተስፋ በማድረግም የተጠናከረ
የጸጥታ ሁኔታም ይታይበታል ሲሉ አብራርቷል። ነገር ግን የአሜሪካ ልዑካን የሚመሩት ምክትል ፕሬዝዳንት በዋሽንግተን ለቀውም ያልሄዱ ሲሆን ኢራንም በድርድሩ ላይ ለመሳተፍ አለመወሰኗንም አስታውቋል። የአሜሪካ ማዕከላዊ እዝ ሴንቴን እገዳው ከተጀመረበት ጊዜ ጀምሮ የአሜሪካ ባህር ኃይል 27 መርከቦችን ወደ ኢራን ወደብ እንዲመለሱ ማድረጉንም አስታውሷል። በሌላ ዜና ፓኪስታን ለሱዳን ልትሸጥ የነበረውን የጦር መሳሪያዎች እናም ጀቶች ሽያጭ ስምምነትን እንዲታቋርጥ በመጠየቋና ገዢውንም በገንዘብ እንደማትደግፍ በማሳወቋ የተነሳ ማዘግየቷን ምንጮች ለሮይተርስ ገልጸዋል። ሁለት የፓኪስታን የደህንነት ምንጮች እና አንድ የዲፕሎማቲክ ምንጭ ለሮይተርስ እንደተናገሩት ፓኪስታን ለሱዳን ጦር ልትሸጣቸው የነበሩትን የጦር መሳሪያዎች እና ወታደራዊ አውሮፕላኖች $1.5 ቢሊዮን የሚያወጡ ነበሩም ሲል አብራርቷል። ከ3 ዓመታት በፊት የሱዳን ጦርና በፈጥኖ ደራሽ ኃይሎች መካከል የተቀሰቀሰውን የእርስ በርስ ጦርነት በርካታ የሰብአዊ ቀውሶችን አስከትሏል ሲልም አብራርቷል። በጦርነቱ የተለያዩ የውጭ አገራት ሁለት ተፋላሚዎች ወገኖችን በመደገፍ የሚሳተፉ ሲሆን ከፍተኛ የወርቅ አምራች የሆነችውን አገር የመከፋፈል አደጋ አጋርጦባታል ሲሉም ገልጿል። ሮይተርስ መጀመሪያ ስለ ጦር መሳሪያው ግዢ ድርድር የዘገየው በጥር ወር ሲሆን በወቅቱ ሪያድ ስለምታደርገው ገንዘብ ድጋፍም በይፋ ማሳወቋንም አስታውቋል። ይሁን እንጂ ሳዑዲ አረቢያ በሱዳንና በፓኪስታን መካከል የሚደረገውን የመሳሪያ ግዢ ስምምነት በማደራደር ተሳትፋለች ሲልም ገልጿል። ፓኪስታን ባለፈው ዓመት ግንቦት ወር ላይም ከህንድ ጋር ፍጥጫ ውስጥ መግባቷንም ተከትሎ የጀቶችና የጦር መሳሪያዎቿ እውቅናም ካገኙ በኋላ የፓኪስታን ጦር ካደረገቻቸው የተለያዩ ሽያጮች ስምምነቶች መካከል ይህ አንዱ ነው ሲልም አብራርቷል። ከፓኪስታን የቅርብ አጋሮቿ መካከል አንዷ ስትሆን ለደከመው የአይስላንድ ኢኮኖሚ ወሳኝ የብድርና የገንዘብ እርዳታም ተደርጓል ሲሉም አብራርቷል። በሌላ ዜና ህዝባዊ ወያኔ ሓርነት ትግራይ ህወሓት ከጦርነቱ በፊት በትግራይ በተካሄደው ምርጫም የተመረጠው የክልሉ ምክር ቤት ወደ ስራ እንዲመለስ መወሰኑን ተከትሎ አስተያየታቸውን ለቢቢሲ አማርኛ የሰጡት የክልሉ ነዋሪዎች ድብልቅልቅ ያለ ስሜት እንደተሰማቸው ተናግረዋል። የህወሓት ውሳኔ የሚደገፍ ነዋሪዎች መኖራቸውን የተናገሩት አንድ ስሜ እንዳይገለጽ ያሉ ግለሰብ በርካታ ሰዎች ደግሞ ይህ ውሳኔ ምን ይዞ ይመጣል በሚል ግራ መጋባትና ስጋት ውስጥ መሆናቸውንም ለቢቢሲ ገልጸዋል። ነዋሪዎች ይህንን ውሳኔ ተከትሎም ጦርነት ይቀሰቀስ ይሆን ወይስ የአገልግሎት መቋረጥ ይፈጠር በሚል ፍርሃት ውስጥ መሆናቸውንም ጨምረው ተናግረዋል። ዳግም ችግር ውስጥ እንዳንገባ የሚል ፍርሃት እንዳለባቸው የተናገሩት እነኚህ ነዋሪዎች የፓርቲው ውሳኔ በጎ ነገር ያመጣል የሚል አስተሳሰብ አለመኖሩን ጨምረው ተናግረዋል። አንዳንድ ሰዎች ውሳኔው
ግምታዊ ነው የሚል አስተያየት አላቸው ያሉት ነዋሪው ይህንን የህወሓት መግለጫ ተከትሎ ጦርነት ነው የሚቀጥለው ወይስ ድርድር የሚል ስጋት እንደፈጠረባቸውም ተናግረዋል። በትግራይ የሚኖሩ ሰዎችም የሚሰሩት የዕለት ተዕለት ኑሯቸው ነው ያሉት ነዋሪው የፓርቲው ውሳኔ መልካም ነገር ይዞ ይመጣል የሚል ሀሳብ በአብዛኛው ሰው ላይ አለመኖሩን ይናገራሉ። ቢቢሲ ያነጋገራቸው እኒህ የመቀለ ከተማ ነዋሪ በርካታ ሰው ከተማዋን ለቆ እየወጣ ነው በማለትም እስከ ቅዳሜ ድረስ ያለውን የአውሮፕላን በረራ ሙሉ መሆኑን ማረጋገጣቸው ይነገራል። ሌተናል ጀነራል ታደሰ ከመጋቢት 30 2018 ጀምሮ በጠቅላይ ሚኒስትር አብይ የስልጣን ዘመናቸው ለተጨማሪ 1 ዓመት ተራዝሞላቸዋል መባሉንም የሚታወስ ነው። በትግራይ የሚኖሩ ሰዎች የሚያስቡት የዕለት ተዕለት ኑሯቸውን ነው ያሉት ነዋሪዎቹ በዚህ ፓርቲ የተለያዩ ችግሮች ይፈጠሩብናል፣ ጦርነት ዳግም ሊነሳ ይችላል፣ የተሰራ ያለው ህዝቡን ያላማከለና አሁንም ህዝቡን ወደ አደጋ የሚጥል ውሳኔ ነው ሲሉም ተችተውታል። በትግራይ ክልል በተለይ በመቀሌ የሚገኙ ነዋሪዎች እንደገለጹት የድሮ ፓርቲ ወደ ስልጣን መመለሱ ለቀጣዩ ለትግራይ ከፍተኛ ችግርን ይዞ የሚመጣና ህዝቡን አደጋ ላይ የሚጥል ነው ሲልም መንግስትን ተችተውታል። ያለፈውን ፓርቲ የማይደግፉ ህዝብ ይበዛል በትግራይ ያሉት ነዋሪዎቹ ያለፈውን ፓርቲ የሚከተል አይኖርም፣ የሚከተሉትም ትግራይን ለማጥፋት የሚሰሩና የጥፋት ቡድኖች ናቸው። ስለዚህ የትግራይ ህዝብ ይህን ያለፈውን ቡድን የሚደግፍ አይደለም። አዲሱ ቡድን ወይም አዲስ ፓርቲ ሊዘጋጅልን ይገባል ሲሉም ቅሬታቸውን አሳስበዋል። ተባባሪዎቻችን ለዛሬው ያዝንላችሁ መረጃ እስካሁኑ ነበር። የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቱን ብትነኩ አጫጭርና ወሳኝ መረጃ ይደርሷችኋል። አብራችሁን ስለቆያችሁ ከልብ እያመሰገንኩ በሌላ መረጃ እስከምንገናኝ መልካም ሁሉ ተመኘን ባይ